ላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። የእናታችን የድንግል ማርያም የቅዱሳን ሁሉ በረከትና ረድኤት አይለየን። የተከበራችሁ አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት፣ እግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ባለን አጭር ጊዜ የምንማማርበት የትምህርታችን ርዕስ እሞሙ ለሰማዕት በሚል ርዕስ ይሆናል። እስኪ የሰማዕታት እናት በሉ። ድገሙ ሁላችሁ። ሶስተኛ በሉ። በዚህ ርዕስ እንማማራለን። የሰማዕታት እናት በሚል ርዕስ ቃሉን የምናገኘው ቅዳሴ ማርያም ላይ ነው። አባ ሕርያቆስ የተናገረው ነው። ከቤተ ክርስቲያን ሊቃውንት አንዱ ነው። በእርግጥም ሊቅ ነው። ምስጢረ ሥላሴን አንድ ሊቅ ብለን የምንጠራው የመጀመሪያው የሃይማኖቱ ቅድስና ነው። ቅዱስ ሃይማኖት ያለውና ጠንቅቆ የተማረ ያስተማረ የደረሰ ከሆነ ሊቅ ይባላል። በእርግጥም እንደ አባ ሕርያቆስ ምስጢረ ሥላሴን አብዝቶ የገለጠ ሊቅ የለም በሚያስብል ደረጃ አምስጥሮ አስፍቶ ያስተማረን አባት ነው። ሁለተኛ አንድ ሊቅ ብለን የምንጠራው የሕይወቱ ቅድስና ነው። ሕይወቱ የተመሰከረለት እመቤታችን በተአምር ተገልጻ ሕይወቱን በተግባር የገለጸችለት ወይም ተግባራዊ ክርስትና ከሃይማኖት ጋር የተሰናሰነለት ቅዱስ አባት መሆኑን ቅዳሴ በሚቀድስበት መሃል እመቤታችን አዲስ ምስጢርን በመግለጽ ያረጋገጠችለት እግዚአብሔር በጌትነቱ ብርሃን አእምሮውን አስፍቶ ሕይወቱን የመሰከረለት አባት ነው። ስለዚህ አባ ሕርያቆስ ከተናገረው አንዱ ድንግል ማርያምን ያመሰገነበት ቅዳሴ ነው። እዚያ ውስጥ አንድ ምን የሚል አለ? እመቤታችን የሰማዕታት እናት ብሎ ገልጿታል። ድንግል ማርያምን የሰማዕታት እናት ብሏታል። ለመሆኑ ሰማዕትነት ማለት ምን ማለት ነው? አሁን ዛሬ ሁለት በዓል በአንድ ላይ እያከበርን ነው። አንደኛው የእመቤታችን የስደቷ መታሰቢያ ጽጌ ነው፣ እሁድ ነው። ሁለተኛው የቅዱስ ጊዮርጊስን ወርሃዊ መታሰቢያ በዓል እያከበርን ነው። ስለዚህ ሰማዕትነት ማለት ምን ማለት ነው? ሰማዕትነት ማለት ሰማዕት ማለት የግዕዝ ቃል ነው። ሰማዕት ማለት ምስክር ማለት ነው። እስኪ ምስክር በሉ። ሰማዕት ማለት ምን ማለት ነው? ምስክር ማለት ነው። አንድ ሰው ሰማዕት ተብሎ ለመጠራት የእግዚአብሔር ምስክር መሆን አለበት። ሰማዕታት ማለት የእግዚአብሔር ምስክሮች ማለት ነው። ሰማዕታት ብሎ ለአንድም ለብዙም ይሆናል። የእግዚአብሔር ምስክሮች ማለት ናቸው። ሰማዕታት ማለት የእግዚአብሔር ምስክሮች። ሰው ስለ እግዚአብሔር በብዙ መንገድ ምስክር ይሆናል። ልብ ብላችሁ ስሙ። በብዙ መንገድ መላእክት የእግዚአብሔር ምስክሮቹ ናቸው። በንጽህና በቅድስና እግዚአብሔርን ይመስሉታል። አቤል ለምሳሌ የእግዚአብሔር ምስክር ነው። ምስክር የሚሆነው አንድ ሰው ለምሳሌ በመስጠት ምስክር የሚሆን ሰው አለ። አንድ ሰው ለጋስ ሆኖ ሲሰጥ የለጋስ ልጅ እንደሆነ የእግዚአብሔር የሰጭ ልጅ እንደሆነ ይመሰክራል። እግዚአብሔር ሰጭ እንደሆነ እሱም ደግሞ ሲሰጥ ይሄ ሰው እኮ ደግ የሆነ ፈጣሪው ደግ ቢሆን ነው። ይሄ ሰው ለጋስ ቢሆን ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። ይሄ ሰው ርኅሩህ የሆነ እኮ ፈጣሪው ርኅሩህ ቢሆን ነው ብሎ ለእግዚአብሔር ምስክር ይሆናል። የሚሰጥ ሰው፣ የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበይንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ብሎ እንደተናገረ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያችን እንዲሰድቡት እናደርጋለን። ስንሰጥ ደግሞ
እግዚአብሔር ለጋስ ነው እንላለን። እውነት የሚፈርዱ ሰዎች እግዚአብሔር ቅን ዳኛ መሆኑን ይመሰክሩለታል። ለምሳሌ ታውቃላችሁ፣ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። አንዲት ሴት በሐሰት ተከሳ የሀገሩ ሰው በሙሉ ተሰብስቦ በድንጋይ ሊወግራት ሲሄድ 3 የሐሰት ምስክሮች ተነስተው እንዲህ ስታደርግ አግኝተናታል ብለው ህዝቡ በሙሉ በድንጋይ ሊወግራት ወደ መወገሪያው ቦታ እጅግሯን አስረው ይዘው ሲሄዱ ዳንኤል ምን አለ? አይ እኔ ከዚች ሴት ደም ንጹህ ነኝ አለ። ለምን ሲባል መጀመሪያ መጠየቅ አለብኝ። ምስክሮቹን 3ቱን አንተ ይቺ ሴት ኃጢአት ስትሰራ ያያት ምን ላይ ነው አለው። አንደኛው ከሾላ ዛፍ ስር አለ፣ አንደኛው ከሌላ ዛፍ ስር አለ። ለያይቶ ጠየቃቸውና የተለያየ ቃል በመናገራቸው እነሆ ሐሰት ተናግሯቸዋልና እግዚአብሔር ይቀስፋቸዋል አለ። እነዚያን የሐሰት ምስክሮች መልአክ መጥቶ ሰነጠቃቸው። ዳንኤል ለዚያች ሀገር ለፈረደባት አንዲት ሴት በመቆም እውነትም የእግዚአብሔርን ዳኝነት፣ ፈታሂነት፣ ፈራጅነት ገለጸ። እውነት የሚፈርዱ ሰዎች የእግዚአብሔርን ቅን ፈራጅነት ይመሰክራሉ። ንጹህ ሰዎች የእግዚአብሔርን ንጽህና ይመሰክራሉ። እነዚህ ሰዎች እኮ ንጹህ የሆኑ ፈጣሪያቸው ንጹህ ቢሆን ነው። እግዚአብሔር ንጽህና ስለሚወድ ነው። ርኅራኄ የሚያደርጉ ሰዎች ይህን ይመሰክራሉ። ቅን ሰዎች እግዚአብሔር ቅን እንደሆነ ይመሰክራሉ። ሰውን ወጥተው ወርደው ደክመው አቀበት ወጥተው ቁልቁለት ወርደው ተሰድበው ተነቅፈው የተጣሉ ሰዎችን የሚያስታርቁ ሰዎች እውነተኛውን ሊቀ ካህናት ኢየሱስ ክርስቶስን ይመስሉታል። ሩይ ማእከለ እግዚአብሔር ወሰብ ብሎ ሆኖ መለኮት ዘአቡሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። እንደ አባቱ ጌትነት አለው፣ እንደኛ ሰውነት አለው። ሰውነትን ከጌትነቱ ጋር አዋህዶ በሰውና በእግዚአብሔር መካከል ማለት ጌትነትንም ሰውነትም በተዋህዶ ይዞ ተገኝቶ ከአባቱ ጋር ታራቂ ሆኖ እንደኛ ደግሞ አስታራቂ ሆኖ የእኛን ስጋ ይዞ ዛይረገ ላብሁ ርሶ ጣነው መስዋዕተ ስሙረ ራሱን ለአባቱ የተወደደ መስዋዕት አድርጎ በማቅረብ ዓለምን ከራሱ ጋር ያስታረቀ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ በሱ ህልዋኑ ነው። ዓለምን ይታረቁ ነበር። ወተዋለጠ እግዚአብሔር ኩሉ ዓለመ በወልዱ እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ከራሱ ጋር አስታረቀ እንዳለ ቅዱስ ጳውሎስ። ሰውን የሚያስታርቁ ሰዎች ኢየሱስ ክርስቶስን ይመስላሉ። ሰውን የሚያስታርቁ ሰዎች፣ ትሁት ሰዎች ሰው በትሕትናው ክርስቶስን ይመስለዋል። የሰው ገመና የሚሸፍኑ ሰዎች ክርስቶስን ይመስላሉ። የክርስቶስ ምስክሮች ናቸው። አንድ በገዳም የሚኖር አንድ መነኩሴ በዝሙት ሐሳብ ተፈትኖ ከአንዲት ሴት ጋር ችግር ይፈጥር ነበር። በገዳሙ ያሉ መነኮሳት ደግሞ ያንን ነውር ያውቁበት ነበር። ለአባ መቃርስ ሂደው እረ ከገዳሙ ሴት እያመጣ ነው ብለው ነገሩት። ተው ሂዱ፣ ዝም ብላችሁ የራሳችሁ ኑሮ ብሎ ሰደዳቸው። በሌላ ቀን አሁን አለችልህ ገብታለች ናን ሂድ ብለው ይዘውት ሄዱ። አበምኔቱን አባ መቃርስን ይዘውት ሲሄዱ ያ ሰው ያችን ሴት ቅርጫት ደፋባት። አባ መቃርስ ከዚያ መነኩሴ ቤት ገባና ከቅርጫቱ ላይ ተቀምጦ ሌሎችም መነኮሳት እናንተ ውሸታሞች የታለቻች ሴት አላቸው። እሱ በቅድስና ከቅርጫቱ ስር እንዳለች ያውቅ ነበረ። ከዛ በኋላ እነሱ ወጥተው ከሄዱ በኋላ ልጄ እግዚአብሔር ሳይፈርድብህ አንተ በራስህ ላይ ፍረድ አለው። አባቴ ከተቀመጥክበት ቅርጫት ስር እሷ አለች ይቅር በለኝ ብሎ ንስሐ ሰጠው። ንስሐ ሰጥቶት ወጥቶ ሲሄድ እንጨቶችና ድንጋዮች እየተከተሉ መቃርስ ኮነ ከመ አምላኩ መቃርስ አምላኩን መሰለ እያሉ እያጨበጨቡ ተከተሉት። እግዚአብሔር የሰው ገመና እንደሚሸፍነው የሰውን ገመና ሽፍን የሚያደርጉ የወንድማቸውን የእህታቸውን ነውር ሸፍነው የሚይዙ ሰዎች እነሱ ክርስቶስን ይመስላሉ። ራሳቸውን ሽጠው ድሃ ሆነው የራሳቸውን ገንዘብ ጦም አድረው ድሃውን ከረሃብ ነፃ የሚያወጡት ከልብሳቸው ቀደው ከሚበልሱት ቆርሰው አጉርሰው ሰውን ካለበት ችግር ነፃ ምዝዝ አድርገው የሚያወጡት ሰዎች እነዚህ ክርስቶስን ይመስላሉ። አንድ ሰው አንጢላሪዎስ የሚባል ባለጸጋ ነበረ። ንፉግ ነው በጣም እና አንድ ድሆች ተሰብስበው ሲያወሩ እኔ ከአንጢላሪዎስ ቤት እጄ ምሳ በልቼ ብመጣ ምን ትከፍሉኛላችሁ?
አይሰጥህም፣ ይሰጠኛል፣ ተወራረዱ። ቢሄዱ ሲበላ ደረሰበት። አሁን ዳቦ እየበላ ነበር። እንዳይሰጠው ነደደው፣ እርቦታል። ዝም እንዳይለው ጨነቀውና ወሩሮ ግንባሩን አለው። በዳቦው ደረቅ ኖሯል። ዳቦው ግንባሩን ገመሰውና ደማ። ደሙን አብሶ በላ። ያ ድሃ ሌሊት በህልሙ ሙቶ አጋንንት ነፍሱን ወደ ሲኦል ይዘው ሲሄዱ መላእክት ደግሞ እየተከተሉ ኧረ ይሄ ነፍስ ይቺ ነፍስ የኛ ናት እያሉ ይከተላሉ። እንዴ እንደው ከዚህ ሰው ደግሞ ምን አላችሁ? ምን ጽድቅ አለው ይሄ ሰው? ትናንት ድሃ አጥግቧል፣ ደብድቧል እንጂ አጥግቦበታል አሉ። ይጠየቅ ድሃው ተባለ። ድሃው መጥቶ ሲጠይቅ ትማልም ዘአጽገብከኒ አምጽኡ ከኑዜ፣ ትናንት ያበላኸኝን ጌታ እዚህ አመጡህ እንዲያ ነው። ትናንትና ደበደበህ እንጂ አበላህ አሉት። ኢታውቀኒ ደም እምጽና ረሃቤ፣ ከረሃቡ የተነሳ ምን ዱላው አልታወቀኝም አለ። በሉ የዚህ ሰው ነፍስ ገነት ትግባ ተብሎ ሲፈረድ በራእይ ያያል። ሰው ለመደብደብ ብዬ የወረወርኩት ዳቦ ሰው አጥግቦ ካጸደቀማ ወድጄ ብሰጥ እንዴት ያለ ምሕረት ላገኝ ነው ብሎ ሙሉ ገንዘቡን ለድሃ ሰጥቶ ጨርሶ አካፍሎ ባዶውን ሲቀር ሌሎች ነዳያን ያልደረሳቸው ተሰብስበው መጡ። ወዴት ትሄዳላችሁ አላቸው። ከደጉ ከአንጢላሪዎስ ቤት ልንመጸወት፣ አሁንማ ጨረስኩ፣ ቀደም ብላችሁ በመጣችሁ አላቸው። ምን እናድርግ አለ። ሽጣችሁ ተካፈሉኝ አላቸው። ሽጣችሁ ተካፈሉኝ አላቸው። ለድሃ ምሕረት የለውም ይላሉ ሊቃውንት። 30 ብር ሸጡትና ተካፈሉት። እንደዚህ አድርጎ በማጥገቡ ይሄ ሰው ማንን መሰለ? ክርስቶስን መሰለ። ጌታ 30 ብር ተሽጦ እኛን የእኛን ረሃብ ስጋውን ቆርሶ ደሙን አፍሶ በመጥገብ እንደዋጀን በማጥገብ ይሄ ሰው ራሱን ሽጦ በማብላት ጌታውን መሰለ። ሰው ክርስቶስን የሚመስለው በዚህ ነው ወገኖች። ትሁት የሆነ ሰው ከኔ ይልቅ ባልንጀራ ይገባል የሚል ራሱን ለሰው ለባልንጀራው ቤዛ አድርጎ የሚሰጥ እኔ ነኝ ያጠፋው የሚል ማን ነው? እዚህ መካከል ጥፋተኛው ሲባል እኔ ነኝ እገሌ አይደለም የሚል ይህ ሰው ክርስቶስን ይመስላል። ስለዚህ ሰማዕትነት ማለት በስራ ለክርስቶስ መመስከር ማለት። እስኪ በስራ በሉ። ለማን መመስከር ነው? ለክርስቶስ መመስከር ነው። ይሄ አንድ ነው። በስራችን ሰው ይታዘባቸዋል። እዚህ እናንተ በአጠቃላይ አሁን እዚህ የተሰበሰበው ሰማዕተ ክርስቶስ የክርስቶስ ሰማዕታት ነው። መስሪያ ቤት ሄዳችሁ ወረፋ ስትጠብቁ ሰው ይታዘባቸዋል። የክርስቶስ ምስክር መሆን አለባችሁ። አጭበርብራችሁ የሰው ወረፋ ስትወስዱ እናንተ የክርስቶስ ምስክሮች ናችሁ። የሰይጣን የማን ነው የምትሆኑት? የሰይጣን ነው። ሰው ትራንስፖርት በተጣበበበት መቀመጫ ተነስታችሁ ስታስቀምጡ የማን ምስክር ነው የምትሆኑት? የክርስቶስ ምስክር ነው። የትም ቦታ የክርስቶስ ምስክር ሰው መሆን ይችላል፣ ንጹሕ በመሆን አንዱ እሱ ነው። ሁለተኛው የክርስቶስ ምስክር መሆን ወይም ሰማዕትነት የሚባለው እውነት በጠፋበት ዓለም ብቻን ከእውነት ጋር መቆም ማለት ነው። እስቲ ብቻን መቆም በሉ። እውነት በጠፋበት ዓለም በሙሉ ተጨልጦ ውሸታም ሲሆን ከእውነት ጋር መቆም ብቻን ማለት ነው። ልክ እንደ ዮሐንስ ወንጌላዊ ማለት ነው። ልክ እንደ ዮሐንስ ወንጌላዊ ብቻን መቆም። 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበረ። ብቻውን ክርስቶስን ጥለው ሲበተኑ። ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። ኧረ እኔ ምን ላድርግ ሰው የሚያደርገውና ያደረግኩ ማለት አይቻልም። ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቁም ነው። ኖህ ብቻውን ነው የቆመ። ልቡ ለጻድቅ ውኩል ከማንበሳ፣ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ንፋስ መካከል ሰንጥቆ እንደሚበረው ብቻውን በመከራ ሞገድ መሃል የክርስቶስ አምድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው፣ ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰላቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። የእግዚአብሔር ሰዎች ከነዚህ አንዱ ቅዱስ ጊዮርጊስ ነው። አንዱ እንግዲህ የእውነት ምስክር ይገርማቸው ብቻውን እኮ ነው። ሰው ከአንድ ሰው ጋር ይታገላል። ሰው ከሰባ ንጉሥ ጋር ብቻውን ይታገላል። እስኪ እግዚአብሔር ያሳያቸው። 70 ነገሥታትን
ብቻውን ነው የታገላቸው። የታገላቸው ደግሞ ሰይፍ ታጥቆ አይደለም፣ ጋሻ ነጥቆ ዘገር ነቅንቆ አይደለም፣ እየሞተ ነው የታገላቸው። እየሞተ ለክርስቶስ ምስክር ነበረ። በርኅራኄ ይመሰክር ነበር። ጠንቋይ ፈልገው ምን እናድርግ ይሄን ጊዮርጊስ የሚባል ሰው ጠንቋይ ፈልገው መርዝ በጥብጠው ስራይ ደግሞበት የተለያየ የመርዝ ቅመሞችን በጥብጦ ሊሰጠው ሲል ምን አለመሰላችሁ ቅዱስ ጊዮርጊስ ያንን ጠንቋይ በታምር አሸንፎ ክርስቲያን እንደሚያደርገው ያውቅ ነበር። ልጄ ቶሎ መርዙን አጠጣኝ እባክህ፣ በአንተ ላይ ጸጋ እግዚአብሔርን አያታለሁና አለው። መርዙን አምጥቶ ሰጠው። ሲጠጣው የቅዱስ ጊዮርጊስ ፊት እንደ ፀሐይ አበራ። ያን ጊዜ ያ ጠንቋይ እኔ በጊዮርጊስ አምላክ አምኛለሁ ብሎ ተመለሰ። ይሄ ምንድን ነው? የእውነት ምስክር። አያችሁ፣ ቅዱስ ጊዮርጊስ መርዝ ለሚበጠብጥለት ሰው ይራራለት ነበረ። እኛ ብናውቅ ኑሮ ሰውን እንኳንስ እያወቅን ገምተን ሰው እንገላለን። መርዝ ለሚበጠብጥ ሰው ምሕረት ያደርግለት ነበረ። ቅዱስ ጊዮርጊስ ጽኑ ምስክር፣ ብቻውን የተጋደለ ግራግሩን ከግራ እጁ ጋር ቀኝ እግሩን ከቀኝ እግሩ ጋር ፈልጠው ለብቻ ያደረጉበት ቀን አለ። በመጥረቢያ እንደ እንጨት ለብቻው የፈለጡበት የከተከቱበት ቀን አለ። በመንኮራኩር የፈጩት ጊዜ አለ። ፈልጠው ስጋውን ከትክተው መሬት ቆፍረው ከመሬቱ ስር አድርገው ደልድለው ቤት እስከ መስራት ደርሰው ነበረ። የእውነት ምስክር ነው። ግን በሳት አቃጥለው አመዱ እንኳን ተሰብስቦ ሰው የመሆን እድል ቢኖረው ብለው ሰግተው አመዱን በትነውት ነበረ። ከወታደሮቹ በኋላ ግን በክርስቶስ ኃይል ተሰብስቦ ተነስቶ እየተከተለ ይመጣ ነበረ። ቅዱስ ጊዮርጊስ የእውነት ምስክር፣ ዘማዊት ሴት እንድታታልለው ከታሰረበት ቤት ተወስዶ ተሰጣ ነበረ። እሷንም መለሳት። ከንግስቲቱ ጋር በአንድ ቤት ዘግተውት ነበር። ንግስቲቱንም መለሳት። ከድሃ ቤት ዘግተውት ነበረ። ምንም ከሌለበት በረሃብ እንዲሞት ከስቃይ ጋር ምሰሶውን በማለምለም የክርስቶስን ጸጋ መሰከረ። የድሃይቱን መሶብ በእንጀራ ሞላው። እውጉሩን ልጇን አይኗን አበራለት። ዲዳውን አናገረላት። ሽባውን ደግሞ ለሌላ ቀን ቀጠረው። በሌላ ቀን እኔ በአጵሎን በጣዖቱ ላምን ነው ብሎ ሰው ሁሉ ተሰብስቦ በሄደበት ሰዎቹ ደስታ ሲሞቱ የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው እየተባለ ሰው ሁሉ ተሰብስቦ በቆመበት ያች ድሃም የሃይማኖት የመሪ ልትክድ ነው ወያለች እያለቀሰች ሽባውን ልጇን አዝላ ስትመጣ ያንን ልጇን አንተ ልጅ እልሃለሁ በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለው። ያ ሽባ ልጅ በእግሩ መጣ ተተርትሮ ድኖ። ሂድና እኔ እንኳን ለጣዖቱ ልሰግድ ጣዖቱን ጊዮርጊስ ይጠራሃል በለው አለው። ሄደና ጣዖቱን ጊዮርጊስ ይጠራሃል አለው። አንድ ሕፃን ልጅ እያስከተለ ይዞት መጣ እንደ በግ ግልገል፣ እንኳን ሊሰገድለት ያ ጣዖት ማለት ነው። አንተ ምን ብለህ ነው አንተ ጣዖት ይሄንን ሰው የምታሳስት አለው። እኔ አይደለሁም ሰዎቹ ነው የሚሰግዱልኝ፣ እንዳታጠፋኝ እለምንሃለሁ አለው። አንተም ያደርክበትም እንጨት በጌታ በኢየሱስ ክርስቶስ ስም ወደ እንጦሮጦስ ወረዱ ብሎ ሲያዘው መሬት ተሰንጥቃ ጣዖቱን ዋጠችው። ያን ጊዜ ነገስታትን ሁሉ ብቻውን ማረካቸው። ሳይዋጋ የማረከ ንጉሥ ነበር ቅዱስ ጊዮርጊስ። ይሄ ነው ሰማዕትነት የሚባለው፣ ምስክር የሚባለው እሱ ነው። ለክርስቶስ ሞቶም የሚመሰክር፣ ታሞ የሚመሰክር፣ እየተገረፈ የሚመሰክር፣ እየተፈጨ የሚመሰክር፣ ክንድ ሙሉ የተሳለ ብረት ያለው ጫማ አጫምተውት ያ የተሳለ ብረት እስከ ጉልበቱ ድረስ እየሰረሰረ እየመጣው ተጎንብሶ እስከሚሄድ ድረስ እየተሰቃየ የእውነት ምስክር ነበረ። እኛ ዛሬ በሳንቲም ድቃቂ በልብስ ላቂ እውነትን እየሸጥናት ነው። በትንንሽ ነገር እውነት እየተሸጠች ነው። እውነት ጠፍታለች። የእግዚአብሔር ቤተሰቦች መገለጡ ግን አይቀርም። እውነት ቢከመርም እንደ ሳር ክምር ነው። ብዙ የሳር ክምር በአንዲት ቀጭን ክብሪት እንደሚቃጠለው እውነት የተገለጠ ዕለት የከመርነው ነገር ሁሉ ትቢያ ሆኖ የሚጠፋ ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ። ብታጡም እውነተኛ ሁኑ።
ብትታሰሩም እውነተኛ ሁኑ፣ ሰላም ቢኖርም እውነተኛ ሁኑ። ዘመን እንደው ማለፉ አይቀርም፣ መሞታችንም አይቀርም። እንሞታለን። ሞቱ የለውጥ ጉዳይ ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይቀር ግን ከእውነት ጋር እንሞት። በውሸት ብንኖርም የምንሞት ግን የእውነት ነው። መጨረሻ ላይ በእውነት ነው የምንሞተው። ከእውነት ፊት እንቆማለን። ክርስቶስ እውነት ነው። ሰውን በልብስ እናታልለዋለን፣ ሰውን በቃል እንሸነግለዋለን። እግዚአብሔር ግን እስከ ልብ ድረስ መርምሮ ይፈርዳል። ወቀራንብትሁኒ የሐትቶ ለጓለ እመሕያው፣ ቀራንብትሁኒ የሐትቶ ለኩሉ ጓለ እመሕያው ማለት የእግዚአብሔር ሁለንተናው ፍርድ ነው ማለት ነው። ሰው አይኑ ይፈርዳል፣ ጆሮ ላይ ፈርድ ይችላል። አይኑ ጆሮ ቢፈርድ እጁ አይፈርድም። የእግዚአብሔር ግን ሁለንታ አካሉ ዳኛ ነው ማለት ነው። ቀራንብትሁኒ ያለው ሁለንታ አካሉ እግዚአብሔር ዳኛ ነው። ሰው በዚህ እያየ በኋላው የሆነ ነገር ብትሉ አያያችሁም። እግዚአብሔር ግን ኋላ፣ ጀርባ፣ ፊት፣ ቀኝ፣ ግራ የለውም። ሁለንተናው አይን ነው። ሁለንተናው እውቀት ነው። ሁለንተናው አይምሮ ነው። ከሰው የሸሸግነው ነገር ሁሉ በእግዚአብሔር የተገለጠ ነው። ስለዚህ ሰማዕታት አንድ ነገር የምነግራችሁ የመጨረሻ ሰማዕት የሚባለው ብቻውን ከእውነት ጋር የቆመና ሃይማኖት በጠፋ ጊዜ የእግዚአብሔር ምስክር ከእግዚአብሔር በቀር አምላክ የለም። በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባሕር ውስጥ ብታሰጥሙኝ፣ እንደወደዳችሁ ጸዋትወ መከራ እየለዋወጣችሁ ብታደርጉብኝ ከእግዚአብሔር በቀር እውነት የለም ብሎ የሚናገር ሰው ነው ሰማዕት የሚባለው። እንዲህ ብሎ የሚቆም ብቻውን። አንበሳ የተራበ አንበሳ ፈተው ሲለቁበት እንደ ቅዱስ አግናጢዎስ፣ እንደውም ምዕመናን ተሰብስበው ቅዱስ አግናጢዎስን ለተራቡ አንበሶች ሊጠሉት ሲሉ ምዕመናን ተሰብስበው መምህራችን ጥቂት ተደብቀ ቆይ ባክህ እንድታስተምረን አሉት። ምን አላቸው? ተውኝ ባካችሁ፣ ወደ ጌታዬ ከመሄድበት መንገድ ላይ አትቁሙብኝ አላቸው። ወደ ሞቱን እኮ ነው እንደዛ የሚለው። እንዲያውም አለ የአንበሶቹ ጥርስ ወፍጮ ይሁንና ተፈጭቼ እንደ ንጹሕ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት ሆነዋለሁ አለ። የአንበሶቹ ጥርስ ወፍጮ ይሁኖ ይፍጨኝ አለ። እንዲህ የሚሉ ናቸው ሰማዕታት የሚባሉት ማለት ነው። ደስ እያላቸው ቅዱስ ጊዮርጊስ የሞቱን ደብዳቤ ይዞ ሲሄድ ሰርግ እንደተጠራ ሰው ደስ እያለው ነው የሚሄደው። ደስ እያለው ሊሞት ሲሄድ ማለት ነው። እነዚህ ሰማዕታት ይባላሉ። ለምንድን ነው? አንድ ነገር ልንገራችሁ፣ ማስተላለፍም የፈለግኩት እሱ ነው። እግዚአብሔር ሁሉን ሲችል ኃይል የሱ፣ ገናንነት የሱ፣ ጉልበት የሱ ነው። እግዚአብሔር መሳሪያ ሳይመዝ ዓለምን ጭጭ የሚያደርግበት የዝምታ ኃይል አለው። የፋርስ ንጉሥ ሶርያን ለመዋጋት በመጣ ጊዜ ቅዱስ ኤፍሬም ክርስቲያኖችን ለማዳን የሶርያው ንጉሥ የፋርሱ ንጉሥ፣ ፋርስ ማለት የዛሬዋ ኢራን ማለት ናት፣ ሲጨንቀው እሱ ሶርያ ተቀምጦ ክርስቲያኖችን ሊጨፈጭፋቸው ነው ብሎ አስቦ ምን አደረገ መሰላቸው? የማይመለስ ሆነ። የያዘው ወታደር ብዙ ነው። ምን አደረገ ቅዱስ ኤፍሬም? እግዚአብሔር ሆይ አንድ ነገር አደርግ ብሎ ጸለየ። ትንኝ መጥቶ በጣም ብዙ ትንኝ የወታደሮችን ፈረሶች በሙሉ እየነደፈች ወታደሩ በእጅ በግር ብለው ፋርስ ድረስ ሸኟቸው። እግዚአብሔር በበቅሎ ይመጣል ስትለው በምን ይመጣል? በትንኝ ይመጣል። ያሸንፋል። እግዚአብሔር እንደዚህ ነው። ዝም ብሎም ይዋጋል። እግዚአብሔር እኮ በምድር ላይ ካሉ ገናና ነገስታት የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? በቅማል እግዚአብሔር በዝንብ እንደተዋጋው አታውቁም? አንበሳ እኮ ሰው ፈቶ አለቀቅበትም፣ ወይም ጅብ አለቀቀበትም፣ ወይም ዘንዶ ወይም የሚያስፈራሩ እባቦችን አለቀቀበትም። ዝንብ ብቻ ነው የላከበት። ጓጉንቸር ብቻ ነው የላከበት። ተሳቦ ብቻ፣ ቀንድ አውጣ ብቻ ነው የላከበት። ረፍት ግን ነሳው። እጅ እግሩን ሳይታሰር ራምኛለሁ ውጡልኝ ከግብፅ እንዲል አደረገው። እግዚአብሔር ከፈለገ በቅማልም በቁንጫም ይዋጋል። እግዚአብሔር ጉልበት አይቸግረውም። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላንን ክንድ የሚሰባበር ኃያል እሱ ማን ነው? እግዚአብሔር ነው። ጠቢብ ውእቱ ዘያረስ ምክረ መካርያን፣ የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ ብላችሁ አትጠይቁኝም? ጠይቃችሁ አታውቁም?
እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የ2 ዓመት ሕፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ሕፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው? ለእኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመቱ ሕፃን አያዝንም? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድን ነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበረ። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ምን ያለን እያበራ ቦግ ሲል ፊቱ፣ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላሉ። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብፅ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። በአፄ ካሌብ ጊዜ ናግራን ወይም የዛሬዋ የመን ውስጥ አንድ አይሁዳዊ ንጉሥ ክርስቲያኖችን እየጨፈጨፈ ይገላቸው ነበረ። እናቲቱን ልጁ ፈርቶ እኔ አላምንም እንዲል እግዚአብሔር ያሳያችሁ። የ5 ዓመቱን ሕፃን አይኑ እያየ እናቱን እሳት ውስጥ ከተቱበት። ያንን ሕፃን ንጉሱ ቀረበና ምን አለው መሰላችሁ? የኔ ልጅ ጎሽ እንደ እናትህ እሳት እንዳይበላ ክርስቶስን ክጀዋለሁ በል፣ ለአንተ ጥሩ ጥሩ ልብስ አሰፋልሃለሁ ገዛልሃለሁ አለው። ምን አደረገ ታውቃላችሁ? እንዳልታውቃላችሁ እባክህን አንተ ሰው ከእናቴ ጋር ወደ ክርስቶስ ሊሄድበት ልቀቀኝ አለው። የስንት ዓመት ልጅ ነው? የ5 ዓመት ልጅ ነው። እምቢ ብሎ ቢጨብጠው እጁን ነክሶት፣ የልጅ ጉልበቱ ምንድን ነው? ጥርሱ ነው። የንጉሱን እጁን ነክቶ ሮጦ ሄዶ እናቱ የገባችበት እሳት ገባ። እንዲህ አድርገው የታገሉት። ሰማዕትነትን ክርስቶስ ዝም የሚለው ክርስቲያኖች ሲታረዱ እንደ በግ፣ ሕፃናት ሲቀሉ ያለ ዕድሜያቸው ዝም የሚለው ለምንድን ነው? የመንግስተ ሰማያት መግቢያ በር ነው። ሰርግ ነው። ለቤተ ክርስቲያን የልጆቿ ሞት ሰርጓ ነው። አትሸነፍም። እርግጠኛ ሆኜ ነው የምነግራችሁ። እንዲያውም ቤተ ክርስቲያንን እየጨረሳት ያለ የልጆቿ ኃጢአት ነው። እየጨረሰን ያለ የእኛ መበላላት ነው እንጂ የሌሎቹ ሰይፍስ ክርስቲያንን አይጨርሰውም። የሚጨርሰን የእኛ ነውር ነው የሚጨርሰን። ነውራችን ግን ይጨርሰናል። እግዚአብሔር በቃ ብሎን ንስሐ ከገባን ግን እርግጠኛ ሆኜ ነው የምነግራችሁ ክርስቲያን ሞቶ አያልቅም። ክርስቲያን የሚያልቀው በኃጢአት ብቻ ነው። ሁለተኛስ ሰማዕትነትን ክርስቶስ ለምንድን ነው ዝም የሚለው? የሰይጣን ጉልበት ባዶ እንደሆነ ለማሳየት ነው። እስኪ በሉ ተናገሩ። የሰይጣን ጉልበት ምን እንደሆነ ለማሳየት ነው። ባዶ እንደሆነ ለማሳየት ክርስቶስ ዝም ይላል። እግዚአብሔር ያሳያችሁ። ቅድም እኮ የቅዱስ ጊዮርጊስን ሕይወት ነግሬያችኋለሁ ስለምታውቁት ነው እንጂ 70 ነገስታት ብያቸዋለሁ። እሱ ግን ስንት ነው? አጃቢ አለው፣ ወታደር አለው፣ ሰራዊት አለው። ስንት ነው? ብቻውን ያሸነፋቸው። ሰይጣን ምንም አቅም ቢጠቀም
ቤተ ክርስቲያንን ማሸነፍ እንደማይችል ለማሳየት ክርስቶስ ልጆቿ እንዲሞቱ የሚያደርገው ለዚህ ነው። እነሱ አክሊል ይቀበሉበታል፣ ሰይጣን ደግሞ አቅመቢስ መሆኑን ያሳያሉ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ፣ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻዋ ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። ከውሻ ጋር ትግል ይገጥማሉ። ከአንበሳ ጋር ያታግሏቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፉ። ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበረ። በአውሬሊየስ ጊዜ ባል ፈላስፋ ንጉሥ ነበረ። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሰዋቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተ ክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋት ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማስተቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምንድን ነው መሰላችሁ? እንዲህ ይላል፣ ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲህ በዛቲ ኮኩ አንጻ ለቤተ ክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ወአንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተ ክርስቲያኔን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:19 አንተ አለት ነህ፣ በዚህ አለት ላይ ቤተ ክርስቲያኔን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተ ክርስቲያን የቆመችበት አለት ክርስቶስ ነው። ይህንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን።
አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ሕይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተ ክርስቲያንን ለማጥፋት አጋጣሚ ሁሉ ይጠቀማል። ዞሮ ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ ሲያላግጥ የነበረው ንጉሥ መጨረሻ ላይ ምን ሆኖ እንደሞተ አይታችኋል አይደለም? ቅዱስ ጊዮርጊስ ካረፈ በኋላ ምንድን ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሐላናቱን አለው አይደለም? መሐላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እጉሩን ሲደናበስ ደወሉ መሐላናቱን አለው። መጨረሻ ላይ ሞተ። ቤተክርስቲያንን ታግለህ አትጥላትም ያለው ለዚህ ነበር። ጻድቅ ሞይቶ ይኮንን ረሲአነ፣ ጻድቅ ሰው ሙቶ እንኳን ይገዛል። በዚህ ነበረ። ስለዚህ ሰማዕትነት ለዚህ ነው የተፈቀደው። የመጨረሻ ሰማዕትነት ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን። እስኪ በሉ ሁላችሁ በሉ። ምን አላችሁኝ? አዎ። ስለዚህ ምንድን ነው የሚለው? ቅዱስ ጳውሎስ እንዲህ ይላል፣ እኔ ቢቻለኝ ክርስቶስን በሞቱ እንኳን ልመስለው ፈልጋለሁ። አንድ ጊዜ ሁላችሁ በሉ፣ እኔ በሉ ቢቻለኝ ጌታዬን በሞቱ ልመስለው በሉ። እስኪ በሉ አንድ ይድገሙት። እኔ በሉ ቢቻለኝ በሉ ጌታዬን በሞቱ ልመስለው ምን እላለሁ? እፈልጋለሁ ነው። እሱን መስለን ከሞትን እሱን መስለን ምን እንላለን? እንነሳለና። እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። እሱን በመከራ ከመሰልነው በክብር እንመስለዋለናል። ወረሰይክዎ ለኩሉ ከመ ዕዳው። ቅዱስ ጳውሎስ ምንም ነገር ብታቀርብልኝ ለእኔ እንደ ምናምንቴ እቆጥረዋለሁ አለ። ምን ታተርፋለህ ትሉኝ እንደሆነ አለ፣ ሹመትም አምጣልኝ፣ ሀብትም አምጣልኝ፣ ንብረትም አምጣልኝ፣ እውቀትም ዝናም አምጣልኝ፣ ለእኔ ሁሉም ነገር ምናምንቴ ነው አለ። ለምን? ምን ታተርፋለህ? ከመ ርብሖ ለክርስቶስ፣ እኔ ክርስቶስን ትርፍ አደርጋለሁ አለ። እስኪ በሉ ክርስቶስን በሉ እንጂ። ስለዚህ ሀብታችን እናጣለን፣ ቤት እናጣለን፣ ቦታችን እነጠቃለን። ቀጥለንስ እጃችን እንቆረጣለን፣ ዓይናችን ይወጣል፣ እግራችን ይቆረጣል፣ ሰውነታችን ይሰነጠቃል። መጨረሻ ላይ ማንን እናተርፋለን? ክርስቶስን። እዩትማ፣ ቅድም እንደነገርኳችሁ እኮ ነው። ቅዱስ ጊዮርጊስን በመንኮራኩር ፈጭተው አቃጠሉና አመዱን ዘሩት። ጊዮርጊስ የሚባል አተረፍን። እስቲ አቃጠሉ፣ ተፈጨ፣ ተዘራ። አሁን እጁ ቀርቷል፣ ዓይኑ ቀርቷል፣ ጆሮ ቀርቷል፣ ልቡ ቀርቷል። ምን አካል ቀርቶታል? ምንም። አቃጥለው ዘርተው ሲመለሱ ጌታ አነሳው። ከኋላቸው እየተከተል ቆይ አብረን እንሂድ እያላቸው መጣ። ማና አንተ? ጊዮርጊስ። ቅድም የዘራችሁኝ ጊዮርጊስ። ቅድም አልበተንም እንዴ? እናንተ በተናችሁኝ፣ አምላክ የሰበሰበኝ አላቸው። ይኸው እጃችን እግራችን እንኳን ቢያልቅ መጨረሻ ላይ ግን ክርስቶስ ከቀረን ችግር የለም። ብቻ እሱን እናትርፍ። ሁሉን ነገር እንጣው። ወዳጅም ባድም ይካደድ። መድኃኔ ዓለም ካለ ሁሉ ይመጣል። አያችሁ፣ ቅዱስ ጊዮርጊስ ብቻውን ነበር የለፋ። ክርስቶስን ስላተረፈ ግን ይሄ ሁሉ ማንን ብሎ ተሰበሰበ? እስቲ ጊዮርጊስን በሉ እንጂ። ብቻውን ለፋ። አሁን ግን ስንት ሰው ተሰብስቧል? በመላ ጊዮርጊስ ቤተክርስቲያን ባለበት ሁሉ እልፍ። አያችሁ፣ ሰማዕትነት ብቻን ሙቶ እልፍ ዘመድ የሚያበጁበት ነው ማለት ነው። ሰራዊተ መላእክት ይዘምሩለታል። ሥላሴ ዓለምን እንደያዙ በክብር ይቀበሉታል። ይህንን ለማትረፍ ነው። ከክርስቶስ ጋር መሞት እንዴት መልካም ነው! በዓለም ላይ ተመችቶ ከመኖር ከክርስቶስ ጋር መታሰር እንኳን ይሻላል። እንዲህ ይላል ቅዱስ ጳውሎስ። አሁን እናንተ በሞቴ እንዲሁ የሆነ ጊዜ ታስራችሁ ብትፈቱ፣ ደብዳቤ ብትጽፉ ለውድ ወንድሜ ለአቶ ገሌ ከእስረኛው ከገሌ ብላችሁ ትጽፋላችሁ። ከተፈታችሁ በኋላ ከእስረኛው ከገሌ የተጻፈ ደብዳቤ ትላላችሁ። እንዲያውም ታስረ ነበር ቢላችሁ የሆነ ሰው አዎ ነው የምትሉት አይደለም። አትፈልጉትም። ያን የወሬ ቢወራ ማለት እንደዚያ ነው የሚባለው። እስረኛው እኔ ይባላል አይባልም።
ቅዱስ ጳውሎስ ግን ሲጽፍ እንዳለ ታውቃላችሁ? ጳውሎስ ሙቁሁ ለእግዚእነ ኢየሱስ ክርስቶስ፣ የክርስቶስ እስረኛ ጳውሎስ ይላል። ደብዳቤ ሲጽፍ መልእክት ሲጽፍ እስረኛው ጳውሎስ ይላል። እና ቅዱስ ዮሐንስ አፈወርቅ ይሄ ሰው እንዴት ነው በሰንሰለቱ የሚመካ ይላል። ምክንያቱም አለ በዓለም ላይ ካሉ የክብር ዘውዶች ይልቅ ለክርስቶስ ሲሉ የታሰሩበት ሰንሰለት ከዘውድ ይበልጣል ይላል። ለክርስቶስ ሲሉ የታሰሩበት ሰንሰለት ዛሬ ታውቃላችሁ፣ የቅዱስ ጊዮርጊስ መቃብር ልዳ ጊዮርጊስ አለ። ሊዩድ ልዳ፣ በእኛ ልዳ እንለዋለን በተለምዶ ሊዩድ ወይም ሉድ ትባላለች። እሷ ከእስራኤል ወደ ሶሪያ ደንበር ናት። እኔም እግዚአብሔር ፈቅዶልኝ 3 ጊዜ ያህል መቃብሩን አይቻለሁ ሄጄና፣ ዛሬ እሱ የታሰረበትን ሰንሰለት ክርስቲያኖች እየሄዱ በአንገታቸው ያስሩታል። ጊዮርጊስ ወይ አንተ ለክርስቶስ ሲል የታሰርክበት ሰንሰለት ነው፣ እኔ ደግሞ የኃጢአት የሰንሰለት ተበጥሶ እንዳንተ በክርስቶስ የፍቅር ሰንሰለት ለመታሰር አብቃኝ እያሉ ክርስቲያኖች ሁሉ በአንገታቸው ያስራሉ። አንዳንዱ ፎቶ ይነሳበታል። እኔም ተነስቻለሁ ወጉ ይድረሰ ብዬ። ግን መጀመሪያ ግን ፎቶ ልነሳ አይደለም ያደረግኩት፣ ሄጄ ነበር ለማለት ነው እንጂ መጀመሪያ ቅዱስ ጊዮርጊስ እርዳይ ብዬ ሰው ጎብኝቶ እስከሚጨርስ አንገቴ ላይ አድርጌ ኦፍጡነ ረድኤት ነው የደገምኩኝ። መጨረሻ ላይ ግን ደግሞ እንደ ሰው ፎቶ ተነስቻለሁ። አያችሁ፣ ያ ሰንሰለት ዛሬ የእነዚያ ሰዎች ዘውዳቸው የለ፣ ታዲያስ ዙፋናቸው የለ፣ የወርቅ ካባቸው የለ፣ የወርቅ ዘንጋቸው የለ፣ ምናቸው የለ። የጊዮርጊስ ግን ሰንሰለቱ እንኳን ሰው እየሰገደለት አለ። ለምን? ያ ሰንሰለት ለክርስቶስ ብሎ የታሰረበት ሰንሰለት ስለሆነ በዓለም ላይ ከመሽቶም ይልቅ ለክርስቶስ እጅና እግር ጥፍግን ተደርጎ የታሰረበት ሰንሰለት እንኳን በክብር ይቀመጣል። ዛሬ ያ ሰንሰለት ይገርማችኋል፣ እውር ያበራል። ያ ሰንሰለት ሆድ ቁርጠት ይፈውሳል፣ መካኖችን ያስወልዳል፣ ታምራት ያደርጋል። ያ ሰንሰለት ለምን? ዝም ብሎ ገመድ አይደለማ፣ የክርስቶስን ስም የተሸከመ ሰንሰለት ነው። ክርስቶስን ስም ተሸክሞ የታሰሩበት ሰንሰለት ክብር ነው። ለእግዚአብሔር ብላችሁ የተዋረዱት ውርደት የዘላለም ክብር ያመጣላችኋል። ይሄን ስለሆነ ነው ጌታችን ኢየሱስ ክርስቶስ ከሞቱ ሊያሳትፈን፣ ሞቱን ሊያቀምሰን፣ እኔን መስላችሁ ሙታችሁ እንደኔ ክብር ይኑራችሁ ለማለት ሲፈልግ ጥቂት አሳንሶ ብዙ ሊያከብረን ስለፈለገ እስመ እግዚአብሔር ሎቱ ስብሐት በይንተ ብዝኃ ጸጋሁ ያበዋ ለነፍስቶ ኩሉ ጻዕረ ምንዳቤ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና እግዚአብሔር ብዙ ጸጋ ለመስጠት ብሎ የጻድቃንን ሰውነት ወደ ብዙ ጸዋታው መከራ ያስገባታል። ያለማር ይስሐቅ ለዚህ ነበረ። ስለዚህ እግዚአብሔር ለምንድን ነው የምታሰቃየኝ? ሁላችሁም ጌታዬ ዝክር ዘክራለሁ፣ አስቀድሳለሁ፣ የሰው ክፉ አይደለሁም፣ ለምንድን ነው ሕይወት የውጣ ውረድ የተመላ የሆነው ብትሉ እንዲህ ብሎ ነው የሚመልስላችሁ። ልጄ ከመከራዬ ላሳትፍ ብዬ ነው። ልጄ ከመከራዬ እንድትሳተፊ ነው። መስቀሌን እንድትሳተፉ እኮ ነው። ዓርብ አብራችሁኝ ዋሉና እሁድ እኮ እንደኔ ብርሃን ለብሳችሁ እንድትነሱ ብዬ ነው ብሎ ነው የሚመልስልን። ለዚያ ነው እንጂ እግዚአብሔር ልጆቹን አይጠላም። ክርስቲያኖች ስንታረድ ደስ ብሎት እንዳይመስላችሁ። ግን አያችሁ፣ ይኸውላችሁ አባት እኮ ልጁን ምን ያስተምረዋል ታውቃላችሁ? ድሮ የከተማ ልጅ አላውቅም። እኛ ግን ገጠር ስናድግ አባቶቻችን ይተኙና እግራቸውን ወደ ላይ ሰቅለው ከእግራቸው ጋር እያታገሉ ትግል ያስለምዱናል። ሰው እንድንደባደብ ብለው አይደለም፣ አውሬ ቢገጥመን ታግለን እንድንጥል ብለው ነው። አውሬ ቢገጥመን በገጠር እኮ ነምር ታግሎ የሚጥል ሰው አለ። እንደው ዛሬ ከተማ እንኳን ከተማውን ተውት። እንደው አይ እንኳን ነምር ድመትን ብትመጣ አይ የእናንተን ተውት ዝም ብላችሁ እንደው። ምክንያቱም እናንተ እኮ ጠላት ሳይመጣባችሁ ሱሪያችሁን ቀድማችሁ አውልቃችኋል። እናንተ ምን የለም እናንተ ዝቅ አድርገህ ስትታጠቅ ነው ነገሩ የቀረ። ስለዚህ እንደዚያ ነው። ልንገራችሁ ሊቃውንት ያሉትን ነው። ለምንድን ነው ክርስቶስ ክርስቲያኖችን እንደ አቅማቸው ጥቂት መከራ እንዲገጥማቸው የሚያደርግ ሲባል ዲያብሎስን የማሸነፍ ተጋድሎ እያለማመዳቸው ነው። ትግል ሰይጣንን ሲንቀው እኮ ነው። ሰይጣን ሆይ ልብ በል፣ እንኳን እኔ የእኔ ልጆች እንኳን ያስጨንቀዋል ለማለት እኮ ነው። ጊዮርጊስ ሲጠራበት ይጨነቃል ሰይጣን። የእኔን ልጆች እንኳን አንዱን አትችለውም፣ እንኳን መላእክትን ጨምሬበት እንኳን ሌሎችን ጨምሬ አንዱን ሰው ብቻውን ሰይጣን አትችለውም። ሰይጣን እንደሆነ አንድ ሰው ጊዮርጊስን እንኳን አልቻለም ብቻውን፣ ስንት ሰው ሰብስቦ። ይህንን ለማስለመድ ነው ጌታ ብዙ መከራ እንዲደርስብን ያደረገን። በዚህ ሁሉ መከራ የረዳቻቸው ማናት? እመቤታችን። ስለዚህ እናት አለን። እስኪ የሰማዕታት እናት በሉ። እዚህ ላይ 2 ነጥብ ብቻ ልጨምርና ትምህርቴ ልጨርስ።
እስኪ ድገሙ። የሰማዕታት እናት በሉ። ድገሙ። የሰማዕታት እናት። የመጀመሪያው ለምንድን ነው እመቤታችን የሰማዕታት እናት የምንላት? ድንግል ማርያም መጀመሪያ የሰማዕታት ክብራቸው ማን ነው? ኢየሱስ አክሊሎሙ ለሰማዕት የሚባል ጌታ የሰማዕታት ክብራቸው ማን ነው? ክርስቶስ ነው። ስለዚህ የሰማዕታት እናት የምትባለው ለምንድን ነው? የሰማዕታት ክብር የሆነ ጌታን የወለደችላቸው ማን ስለሆነች ነው? እመቤታችን ናት። እሷ ባትወልደው ኑሮ በማን ስም ያሸንፋሉ? ክርስቶስ እኮ ያለ ቃል አይደለም። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለ ትስብእት ዘእንበለ ቃል። ቃል ብቻውን ክርስቶስ አይባልም። ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚል ስም የመጣ እኮ ቃል ከድንግል ማርያም ስጋን ስለተዋሃደ ነው። ይህን ስም ተሸክመው ነበረ ሰይፉን ያሸነፉት። ይህን ስም ተሸክመው ነው እሳት ገብተው የወጡት። ይህን ስም ተሸክመው ነው ከአንበሳ ጉሮሮ ገብተው የወጡት። ይህ ስም ደግሞ የመጣ ከድንግል ማርያም ስጋን ለብሶ ነው። ስለዚህ ድንግል ማርያም ወላዲት ሃይማኖት ናት። የምናምነውን አምላክ ነው የወለደችልን። ከዚህ የተነሳ ሰማዕታት ተጋድለው የሚያሸንፉበት ኃይል ተስፋ ትንሣኤያቸውን የወለደችላቸው እመቤታችን። ሰያሜዎሙ ለካህናት ተስፋ መነኮሳት አክሊሎሙ ለሰማዕት። የሰማዕታት አክሊል የመነኮሳት ተስፋ የካህናት ሰያሚያቸው አክባሪያቸው ሿሚያቸው ክርስቶስ ከእሷ ስለተወለደ ነው። ሰያሜዎሙ ለካህናት ቄሱ ቢቀድስ ሊቃነ ጳጳሳት ደራርበው ቢባርኩ ክርስቶስ ከድንግል ማርያም ስለተወለደ ነው። ካህናት ካባ ላንቃ ለብሰው የሚባርኩት የሚያምርባቸው፣ ዲያቆናቱ እንደ ሱራፌ መልአክ ለብሰው የሚፋጠኑት ክርስቶስ ስለተወለደላቸው ነው። መነኮሳት በገዳም ለክብር የሚበቁት ክርስቶስ ስለተወለደላቸው ነው። እነ ጊዮርጊስ፣ እነ መርቆሪዎስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ መርምናም፣ እነ ቅዱስ ፊቅጦር፣ እነ ቅዱስ ፋሲለደስ ከዲያብሎስ ጋር ግብ ገጥመው በሚያልፍ ስጋ በሚፈርስ ስጋ የማይጠፋውን ሰይጣን ያሸነፉት ክርስቶስ ከድንግል ማርያም ስለተወለደ ነው። ከዚህ የተነሳ እሞሙ ለሰማዕት። ሁለተኛስ ሰማዕትነትን ጀምራ የሰጠች እናት። የሰማዕትነት ጀማሪ የሐዲስ ኪዳን የመጀመሪያይቱ ሰማዕት ማን ናት? ድንግል ማርያም። በንጽህናዋ የእግዚአብሔር ምስክር የሆነች ድንግልም እናትም ሁና የተዋህዶ ምስክር የሆነች ያለ አባት ወልዳ ለአብ ምስክር የሆነችው ረቂቅ በሆነ አኗኗሯ ለመንፈስ ቅዱስ ምስክር የሆነች መጨረሻስ ምን ያደረገች ናት? እመቤታችን በስደት ሰማዕትነትን የጀመረችው እሷ ናት። ይሄ አሁን የተሰደደችበትን ወቅት ነው አሁን ጽጌ ብለን የምናከብረው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እኔ እንደ ድንግል ማርያም ያለ ሃይማኖተኛ ሰው በምድር ላይ ሰምቼ አላውቅም። እናንተም አልሰማችሁ እርግጠኛ ነኝ ነው ሰምታችኋል። የመጀመሪያይቱ ክርስቲያን የመጀመሪያይቱ ደቀ መዝሙርት እኮ ናት። የመጀመሪያይቱ ምዕመን የመጀመሪያይቱ ሐዋርያዊት እመቤታችን ናት። የመጀመሪያይቱ ሰው ሊውጠው የማይችለውን ከባድ ነገር ከሰው አስቀድማ መጀመሪያ ያመነችው እመቤታችን። አምላክን ትወልዳለች? ኧረ በፍጹም ምንድን ነው የምታወጉት ነው የሚባለው እኮ። ይህ የማይደረግ ነገር ነው። አምላክን ሰው አይወልደውም ሳትል ኧረ እኔ ወንድ ሳላውቅ እንዴት ይሆናል ይህ ነገር? ለእግዚአብሔር የሚሳነው ነገር የለም ብሏታል። አዎ ለእግዚአብሔርስ የሚሳነው ነገር የለም። እሺ አለች። እንዴ እዚያ በፊት እኮ አምላክን ሰው ወልዶት አያውቅም፣ አይታ አታውቅም፣ ሰምታ አታውቅም። ዘካርያስ እኮ አብርሃም ካረጀ በኋላ ወልዷል የሚለውን ስብከት እያወቀ አንተ ተወልዳለህ ሲለው ማመን አቅቶታል። ድንግል ማርያም ግን ተደርጎ የማያውቅን ነገር ለመጀመሪያ ጊዜ ያመነች የእምነት መሰረት ናት እመቤታችን። እንኳን ሃይማኖት ልትጋርድ ሃይማኖትን የተገለጠባት ናት። ልብ በሉ። ከዚያስ በኋላ ደግሞ የምትወልጂው ልጅ ለዘላለም መንግስቱ የማያልፍ ነው ተባለች። እሺ ስሙ ኢየሱስ ነው፣ ዓለምን ያድናል ተባለች። እሺ ወልዳ ስጨርስ ደግሞ ሕፃኑ ይሞታል፣ ይዘሽው ሽሺ። የማይሆን ነገር ነው። ምንድን ነው የምትሉት? የምትወልጂው ልጅ ምንድን ነው ተብላለች? መንግስቱ ለዘላለም ነው። የምወልደው ልጅ ለመንግስቱ ለዘላለም ከሆነ ዮሴፍን እንዴት ሊፈራ ይችላል ብላ እምነቷ እንዴት አልተነካባትም? አይገርማችሁም? የእኔ ልጅ ኢየሱስ ነው። ኢየሱስ ማለት መድኃኒት ነው። ዓለምን የሚያድን ከሆነ የአንድ ሰፈር ንጉሥ ፈርቶ እንዴት ይሰደዳል? ይሄ ነገር ፈርቶ የሚሰደድ ከሆነ እንዴት አምላክ ብዬ ልቀበለው እችላለሁ አላለችም። ለሰው ቤዛነት እንደሚሰደድ ስለምታውቀው እሺ። የ15 ዓመት ልጅ ናት። መንገድ ሄድ አታውቅም፣ ሀገር አታውቅም። ሴት ናት፣ ልጅ ናት።
በ15 ዓመቷ ልጅ አዝለሽ ግብፅ ሂጂ። እንዴት ያለ መከራ ነው እናንተ! ወደማታውቀው ሀገር መንገድ ሂዳ የማታውቅ ልጅ፣ የአንድ ልጅ እናት አባት የሌላት ወደማታውቀው ሀገር በምንድን ነው የምትሄደው? መኪና የለም፣ ፈረስ የለም፣ በቅሎ የለም፣ ሰረገላ የለም፣ በአህያ ለዚያውም በእስራኤል የክረምት ወራት በረዶ በበዛበት ሄዳስ ግብፅ የምታርፈው ወማን ቤት ነው? የትም ማረፊያ የሌላት። ለዚህ እኮ ነው ሊቁ ይጽብበኒ እግዝእትየ ከመ ጸበበኪ ዓለም በምልኡ ያላት። እናቴ አንቺን ግብፅ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ ብሎ ያለቀሰላት ለዚህ ነበረ። እንዲህ ብላ ተቸግራ ሄደች። እሺ 700 ኪሎ ሜትርን በእግርሽ ሂጂ። እሺ ማን ቤት ነው የማርፈው? መንገድ ላይ ሴት ነው የማርፈው? የለም። እየተሰቃየች ሄደች። ኢትዮጵያን ደግሞ ዙራ ተንከራታ ግብፅ አርፋ ደግሞ ነይ ኢየሩሳሌም ሂጂ። እሺ የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የህይወት ውሃ ነው፣ ውሃ ይጠማታል። በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣት ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለች። አንድ ሳይንቲስት የተናገረውን እንገራችሁ። ሁሉም እናቶች ይላል የራሳቸውን የልጆቻቸው ስቃይ የራሳቸውን ያህል ይሰማቸዋል ይላል። ገብቷችኋል? እስኪ በሉ አንዴ ሁሉም እናቶች በሉ። የልጆቻቸው ስቃይ የራሳቸውን ያህል ምን ይላቸዋል? ይሰማቸዋል። ገብቷቸዋል ምን ማለት እንደሆነ? ምን ማለት በትክክል አሁን አንድን ሕፃን ልጅ ከእናቱ ፊት መርፌ ብትወጉት መርፌው ወደ ራሷ ሰውነት የገባውን ያህል ያማታል እናቲቱ። ልጅ ድንግል ማርያም እንግዲህ ይሄን መርፌ ብላችሁ አስቡት። ወይም ልጁን በኩርኩም ብትመቱት እዚያ ልጅ ራስ ብቻ ላይ አይደለም የሚያርፈው፣ ያ ኩርኩም እናቱ ራስ ላይ ያርፋል። ይሰማታል ህመሙ። አሁን ወደ ክርስቶስ ውሰዱት። አዝላ ግብፅ ድረስ የተንከረተተችለትን ልጇን ፊት ለፊት አይኗ እያየ ክንድ ሙሉ ችንካር ገብቶበት ተመለከተች። በጦር ተወግቶ አየችው፣ ደምቶ አየችው። ይህንን ሁሉ ስቃይ አይኗ እያየ የተቀበለች ናት። ግን ደግሞ በዚያው አይኗ ደግሞ ተነስቶ አየችው፣ አድርጎ አየችው። ታዲያ የሰማዕታት እናት የተባለች ለዚህ እኮ ነው። በዕለተ ዓርብ ከመስቀሉ ስር ቆማ እነሱም ከመስቀሉ ስር በእውነት አደባባይ እንዲቆሙ ምስክር የሆነቻቸው እመቤታችን ቅድስት ድንግል ማርያም ስለሆነች የሰማዕታት እናት በሉ እንጂ። መከራውን ጀምራ ሰጥታቸው በመከራው ፍጻሜ ደግሞ ደስታ አይታ እነሱም ከክርስቶስ ጋር ቢሰቃዩ መልሰው ደግሞ በተሰቃዩበት ስቃይ ተስፋ እንደሚያገኙ ምስክር ሆና የቆመችላቸው ድንግል ማርያም ስለሆነች የሰማዕታት እናት ትባላለች። የመጨረሻቸው ግን ሲሰቃዩ፣ ሲራቡ፣ ሲቸገሩ፣ ሲገረፉ፣ ሲደበደቡ በጸሎቷ ታስታግስላቸዋለች። ጊዮርጊስ አዲስ የሚባል ሰማዕት ነበረ። ሌላ በቅዱስ ጊዮርጊስ ስም በኋላ የተጋደለ ደብድበው 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 ወህኒ ቤት ውስጥ ጥለውት ሁለት አይኑን አውጥተውታል። እመቤታችን በመስኮት በኩል በርግብ አምሳል መጣችና እርግብ አድርጋ አብርታለት ሄደች። እውነትም ድንግል ማርያም አንደኛ ለሰማዕታት እምነትን ያስተማረች፣ በመከራ መሃል ማመንን፣ የማይታጠፍ ተስፋን፣ ሁለተኛ ደግሞ ምን ያደረገች ስቃይን እንደ በረከት የተቀበለች፣ ሶስተኛ እሳ ደግሞ በመከራችን መካከል ምርኩዝ የምትሆነን እናት ስለሆነች ከእውነት ጋር ስንቆም አብራን የምትቆም እናታችን ስለሆነች የሰማዕታት እናት እንብትባሉ። ስለዚህ የሰማዕታት እናታቸው ድንግል ማርያም እኛንም በመከራችን ጊዜ አትለየን። ወስብሐት ለእግዚአብሔር። ይቆየን።